ሄይ ኤቭሪባዲ ተማሪዎች እንዴት ናችሁ? እንግዲህ ዛሬ የግሬድ 10 ከባለፈው የቀጠለ ፓርት 3 ከግሩም ጋር እናያለን። ከኔ ጋር አብራችሁ ሁኑ። እንግዲህ ሁሌም እንደምታውቁት ይህንን ቪዲዮ ከመጀመራችሁ በፊት እኔን እንዲያበረታታኝ ሰብስክራይብ ማድረግ እንዳትረሱ። በቃ ሰብስክራይብ አድርጉ ቤተሰብ። ከዛ ቪዲዮ ከተመቻችሁ ደግሞ ላይክ እያደረጋችሁ ቪዲዮ እንድጀምሩት እያልኩኝ አሁን ደግሞ ዛሬ ብዙም ሳላንዛዛባችሁ ወደ ማብራሪያው እገባለሁ። አብራችሁ ሁኑ። ኦኬ ቱልስ ኦፍ ባዮሎጂስት የሚለውን ዛሬ በሰፊው እናያለን። ቱልስ ኦፍ ባዮሎጂስት ማለት አብዛኛው ባዮሎጂስቶች ወይም አንድ ባዮሎጂን የሚያጠና ሰው የሚጠቀማቸው ቱሎች፣ መሳሪያዎች፣ የባዮሎጂ ጥናት የሚያስፈልጉ መሳሪያዎች ናቸው። እነሱን እናያለን። ኦኬ እዚህ ባዮሎጂስት ዩዝ ዲፍረንት types of tools in the laboratory and the field for scientific investigation እና እነዚህ ባዮሎጂስቶች የተለያዩ አይነት የሆኑ ቱሎችን በላቦራቶሪ እና በፊልድ ለተለያየ ሳይንሳዊ ጥናቶች ወይም ግኝቶች ይጠቀሙታል። some tools are used for measuring, some are used for observation, some are used for culturing organisms እና እነዚህም መገለገያዎችን መሳሪያዎችን የሚጠቀሟቸው አንዳንዶቹ ለመለካት፣ አንዳንዶቹን ለምልከታ እና አንዳንዶቹን ደግሞ ካልቸሪንግ ማይክሮ ኦርጋኒዝም። ለምሳሌ ለምልከታ ከምንጠቀመው ውስጥ አንዱ ለኦብዘርቬሽን የምንጠቀመው ማይክሮስኮፕን ማንሳት ይቻላል። ለሜጀሪንግ ደግሞ ባላንስ የምንለው፣ ለካልቸሪንግ ማይክሮ ኦርጋኒዝም ደግሞ ፔትሪ ዲሽ የሚባሉት ብዙ ናቸው እና እነሱን መጥቀስ ይቻላል። ኦኬ ላቦራቶሪ ቱልስ ኦፍ ባዮሎጂስት። በላቦራቶሪ ውስጥ አንድ ባዮሎጂስት የሚጠቀማቸው ቱሎች የመጀመሪያው ሃንድ ሌንስ። ይሄ ምንድነው? የእጅ አጉል መነጽር የሚባሉ የእጅ የሆኑ ጽሁፎችን ለማየት፣ የተለያዩ ነገሮችን ኦርጋኒዝሞችን ለማየት የሚጠቅም ነውና ኦኬ ሃንድ ሌንስ ሞስት ሴልስ ካኖት ሲን ቢን ዊዝ ኔክድ አይ። አብዛኞቹ ሴሎች በአይኖቻችን ማየት አንችልም። ለምሳሌ ባክቴሪያ በአይናችን ማየት አንችልም። ሃንድ ሌንስ ሃዝ ኤ ሃየር ማግኒፊኬሽን ዳን አወር ኔክድ አይ። እና ይሄ ሃንድ ሌንስ ምን አይነት ነው? ከአይናችን ይልቅ ማግኒፋይ ማድረግ ይችላል። በጣም እና ማለት ማጉላት ይችላል። ኢት ኮንሲስት ኦፍ ኮንቬክስ ሌንስ ፊክስድ ዊዝን ሰርኩላር ሜታሊክ ሉፕ። እና ኮንቬክስ የሆነ ሌንስ በውስጡ አለው እና አታችድ ቱ ሜታሊክ ውደን። እዚህ ምስሉ ላይ አለላችሁ እና ይሄ ነው ሃንድ ሌንስ የሚባለው። እና እዚህ ጋር ሰርኩላር የሆነ ነገር አለው። ይሄ እንደምታዩት ሰርኩላር ነገር የሆነ ነገር አለው እና ኮንቬክስ ሌንስ ነው። ይሄ ከእጅ መያዣው ጋር አለ የሚያዝበት ቦታ ነው። ይሄ ለመያዝ የሚያገለግል ነው። ምንድነው? ከሜታሊክ ሉፑ ጋር ነው የተገናኘው ወይም ከውድን ሃንድሉ መያዣ ነው። ከዚህ ጋር የተያያዘ ነው። ሃንድ ሌንስ እንደምታዩት ይሄ ነው። ሃንድ ሌንስ ይሄ ነው። The main function of hand lens is to provide an enlarged image of object placed under it. እና the main function of hand lens ይሄ የሃንድ ሌንስ ዋና ስራው ምንድነው? ኢንላርጅድ የሆነ ኢሜጅ ይሰጠናል። በጣም የጎላ ኢንላርጅድ ሚንስ የጎላ ኢሜጅ የኦብጀክቶቹን ይሰጠናል ማለት ነው። አጉልቶ ያሳየናል። በት ይላል ሃንድ ሌንስ is not sufficient to observe the details in cell። እና ሃንድ ሴል ምንም ያህል ቢያጎላ ዲቴል በቂ አይደለም እያለ ምንም ጥልቅ ውስጥ ገብተን ለማየት ስለ ሴሎች ብዙ በቂ አይደለም። እና there is a need for providing high magnification tools such microscope። so እንደዚህ አይነት ችግሮችን ለመፍታት ደግሞ high magnification በጣም በትልቁ የሚያጎላው እንደ ማይክሮስኮፕ አይነት ቱሎች ያስፈልጉናል። እንደ ማይክሮስኮፕ አይነት ቱሎች ያስፈልጉናል ማለት ነው። the microscope okay. One of the most important tools of biologists is a microscope። ይሄ ማይክሮስኮፕ
የባዮሎጂስቶቹ በጣም አንደኛና ኢምፖርታንት የሆነ ቱል ነው። ማይክሮስኮፕ ኢዝ አን ኢንስትሩመንት used to study objects that are too small to be seen with naked eye እና አብዛኛውን ጊዜ ማይክሮስኮፕን ለምንድን ነው የምንጠቀመው? to study objects that are too small በጣም ስሞል የሆኑ ኦብጀክቶችን ለማየት ነው የሚጠቅመን እና to be seen with naked eye በዓይኖቻችን የማይታዩትን the microscope magnifies the image of small objects making them visible to human eye የሚያደርገው ይሄ ባዮሎጂስት ኢሜጅ ኦፍ ስሞል ኦብጀክት በጣም ስሞል የሆኑ ኦብጀክቶችን ለምሳሌ እንደ ባክቴሪያ አይነት ያሉትን ምን ያደርጋቸዋል? ቪዚብል ቱ ሁማን አይ ለሰው ልጅ እንዲታዩ አይን እንዲታዩ አድርጎ ነው የሚያሳየው። ፎር ኤግዛምፕል ማይክሮስኮፕስ አር ዩዝድ ቱ ኦብዘርቭ ሼፕ ኦፍ ባክቴሪያ ፈንጋይ ኤንድ ፓራሳይትስ እና ይሄ ማይክሮስኮፕ የባክቴሪያ የፈንጌ የፓራሳይት ብዙ ናቸው እና የእነዚህን ሼፖች ወይም የሴል አይነታቸውን ለማየት እንጠቀማለን አብዛኛውን ጊዜ። ዜር አር several kinds of microscope the major types are ሁለት ናቸው አብዛኛው በሜጀር የሚከፈሉት ላይት ማይክሮስኮፕ እና ኤሌክትሮን ማይክሮስኮፕ ናቸው። እንዲያነው ሊስት እንያቸው። ኦኬ ላይት ማይክሮስኮፕ is called light microscope እና ይሄ ላይት ማይክሮስኮፕ የተባለው ለምንድን ነው? because it uses a beam of light to view specimen ስፔስመን ናሙናውን ለማየት ምን ይጠቀማል? ቢም ኦፍ ላይት ይጠቀማል። ቢም ኦፍ ላይት ማለት የብርሃን ጨረሮችን በመጠቀም ነው የሚያሳዩ የሴሉን አይነት። there are two types of light microscope ላይት ማይክሮስኮፕ ራሱ ሁለት ቦታ ነው የሚመደበው ሲምፕል ላይት ማይክሮስኮፕ እና which consists of single lens ሲምፕል የተባለበት ምክንያት ምንድነው? ሲንግል ሌንስ ስለሚይዝ ነው። while compound ላይት ማይክሮስኮፕ የሚባለው ደግሞ ሁለትና ከዛ በላይ የሆኑ ሌንሶችን በውስጡ ይይዛል ማለት ነው። እዚህ ከላይ በኩል አለ እዩት። ሌንስ የሚባሉት እነዚህ ናቸው። ይሄ ኤፒስ ይባላል በአይናችን በኩል የምናየው ነው እና አሁን ይሄ ኮምፓውንድ ነው። ኮምፓውንድ ማይክሮስኮፕ ነው ምክንያቱም ብዙ ሌንሶች ስላሉት እዚህ ጋር ብለናል። ካልና ከዛ በላይ የሆኑ ሌንሶች ካሉት ኮምፓውንድ ነው የሚባለው። ስለዚህ እዚህ ጋር ብዙ ሌንስ አንድ ሌንስ ሁለት ሌንስ በዛ ከጀርባ በኩል ብዙ በዚህም በኩል ስላሉ ይሄ ላይት ኮምፓውንድ ማይክሮስኮፕ ይባላል። እዚህ ጋር ግን አንድ እንትን ብቻ ካለ ሲንግል የሆነ ሌንስ ካለ ምንድነው የሚባለው? ሲምፕል ላይት ይባላል። ሲምፕል ላይት ማይክሮስኮፕ ይባላል ማለት ነው። ኤሌክትሮን ማይክሮስኮፕ on other hand use a beam of electron instead of beam of light እና ይሄ ኤሌክትሮን ማይክሮስኮፕ ኤሌክትሮን ተብሎ እንዲጠራ ያደረገው ነገር ምንድነው? የኤሌክትሮን ላይቶችን ጨረሮችን ይጠቀማል ከላይቱ ይልቅ ማለት ነው። ይሄ ነው ልዩነታቸው አብዛኛውን ጊዜ እና ሌላ ምን ይጠቀማል? ኤሌክትሮማግኔቶችን ይጠቀማል instead of ግላስ ሌንስ ከሌንስ ይልቅ ኤሌክትሮማግኔቶችን ይጠቀማል። to enlarge image of an object ኢሜጁን ኢንላርጅ ለማድረግ ለማጉላት ማለት ነው የሚጠቀመው እዚህ ጋር። This microscope provides a higher magnification than light microscope እና ይሄ ኮምፓውንድ ማይክሮስኮፕ ማለት ኤሌክትሮን ማይክሮስኮፕ የሚባለው አንድ የኤሌክትሮኖችን ጨረሮች ይጠቀማል። ምንድነው ታዲያ የሚያደርገው ስራው? ማግኒፊኬሽኑ ከላይት ማይክሮስኮፕ በጣም ይበልጣል እጥፍ በጣም they are used for observing extremely small objects such as virus እና በጣም ኤክስትሪም ላል እዚህ ጋር ቃሉ በጣም ትንሽ የሆኑ ማይክሮ ኦርጋኒዝሞችን ለማየት ነው የምንጠቀመው አብዛኛውን ጊዜ ምክንያቱም የማጉላት አቅሙን በዛ ያክል ትልቅ ስለሆነ። ለምሳሌ እንደ ቫይረስ አይነት ነገሮች ቫይረሶች በጣም ትንሽ ናቸው በሳይዝ ከማይክሮ ኦርጋኒዝሞች ውስጥ ትንሾቹ የሚባሉት እነሱ ናቸው እና እንደዚህ አይነት ነገሮችን ለማየት ይጠቅማል ማለት ነው። እና እዚህ ጋር ግላስ ሳይድ እና ግላስ ስላይድ እና ከቨር ስሊፕስ የሚባሉ ነገሮች አሉ። እዚህ ፒክቸሩ ላይ እንደምታዩት ነው እነዚህ ናቸው እና ምንድን ናቸው ጥቅማቸው? እስቲ the microscope slides are used to support an specimen being examined under the microscope እነዚህ የማይክሮስኮፕ ስላይዶች ለምንድነው አብዛኛው ጊዜ ጥቅም ላይ የሚውሉት? ሳፖርት አን ስፔሲመን ይሄ ናሙናውን የሚመረመረውን ሴል ሳፖርት አድርጎ እንደ ድጋፍ አድርጎ ይይዙታል
being examined under the microscope። እዚህ ጋር ነው ላሳያችሁ። እነዚህ ናቸው ስላይዶች እዚህ ጋር ያሉት። እዚህ ስፔስመኑ እዚህ ነው የሚደረገው። ይሄን አጣብቆ የሚይዙ ነገሮች አሉ። ከቨር ስሊፕ ምናምን የሚባሉት ግላስ ስላይድ የሚባሉት እዚህ ጋር ናቸው እና ስፔስመኑ ሳፖርት ያደርጉታል። ደግፈው እዚህ ለመያዝ ነው አብዛኛውን ጊዜ ጥቅም ላይ የሚውሉት ማለት ነው። እዚህ ላይ ማይክሮስኮፖች እዚህ በሰፊው አብራርቶታል ከቨር ስሊፕ ምን አይነት እንደሆነ እና ከቨር ስሊፕስ አር ስሞል ስኩዌር ኦር ሰርክል ሼፕድ ቲን ግላስ ሺትስ እና ስሞል ስኩዌርድ የሆነ ስሞል ስኩዌር እንደ ስኩዌር አይነት ቅርጽ ያለው እዚህ ጋር እንደምታዩት ማለት ነው። እዚህ ጋር እንደምታዩት ስኩዌር አይነት ቅርጽ አለው። ስኩዌር አይነት ቅርጾች ያሉት ነው እና used to cover specimen on the glass። ዋና ስራው ምንድነው? አሁን እዚህ ጋር ስለ ሼፑ ምናምን ብቻ ሳይሆን ማየት ያለባችሁ ምንድነው ስራው ብለን used to cover specimen ወይም ናሙናውን ከቨር ለማድረግ ነው። on the glass slide ግላስ ስላይድ ላይ የተደረገውን ያንን ስፔስመን ከላይ በኩል ደግሞ ከቨር የሚያደርገው ይሄ ከቨር ስሊፕ የሚባል ነገር ነው። ለምን ነው ከቨር የሚደረገው? ደግሞ to protect from a further addition of any chemical or dirty and it also used to protect the microscope and prevent the slide from drying by locking the moisture። እና ዋና ስራው የዚህ የከቨር ስሊፕ ምንድነው? አንደኛ ስፔስመኑን ለመጠበቅ ነው፣ ከቨር ለማድረግ ነው። ከምን ፕሮቴክት ለማድረግ ነው? ከኬሚካሎች፣ ሌሎች ኬሚካሎች ናሙናውን እንዳይነኩት፣ ዳርት እንደ ቆሻሻ አይነት ነገሮች እንዳይነኩት እና used to protect the microscope and prevent slide from drying out። ይሄ ስላይዶቹ እንዳይደርቁ እና ባይ ሎኪንግ ሞይስቸር እርጥበት እንዳይኖር በማድረግ እንዲያወጣ በማድረግ የሚረዱ ናቸው እነዚህ ከቨር ስሊፖች። ከቨር ስላይድስ ፕሮቫይድስ በተር ቪው አንደር ደ ማይክሮስኮፕ እና ከቨር ስላይዶች ጥሩ የሆነ እይታ እንዲኖር ያደርጉታል። ስፔስመኑ ማይክሮስኮፕ ስር ገብቶ በጥሩ እይታ ስር እንዲሆንም ያደርጉታል ማለት ነው። although the tool most closely associated with biologist is the microscope። ምንድነው የሚለው ግን ቢሆንም ይላል እዚህ ጋር አብዛኛውን ጊዜ ስለሆነም ይሄ ማይክሮስኮፕ የምንለው ከምን ጋር በጣም ክሎዝሊ ከባዮሎጂስቶች ጋር የተያያዘ ቱል ምንድነው የሚለው ማይክሮስኮፕ ነው። በጣም ባዮሎጂስቶች የሚጠቀሙት ነገር there are several common tools used by biologists in the laboratory እና and on the field ላይ ምርመራ ላይ ለማድረግ ፊልድ ላይ ወጥተው ሊሆን ይችላል ላብራቶሪ ውስጥ ሆኖ ባዮሎጂስቶቹ የሚጠቀሟቸው የተለያዩ አይነት ቱሎች መሳሪያዎች ከስር አሉ። እያንዳንዱ አንድ በአንድ እስቲ እናያለን። እዚህ የመጀመሪያው አውቶክሌቭ የሚባለው ይሄ ነው። አውቶክሌቭ ይሄ እና አውቶክሌቭ is the equipment used to sterilize or kill microorganisms። ጥቅሙ ምንድነው? አውቶክሌቭ ምን መሰላችሁ? ሂት ይጠቀማል አብዛኛውን ጊዜ እና ኢኩፕመንት ሆኖ to sterilize ምን ማለት ነው? ኪል ኦርጋኒዝሞችን ለመግደል ነው። ማይክሮ ኦርጋኒዝሞችን በአይን የማይታዩትን እነዚህን ለመግደል ነው የምንጠቀመው። An autoclave sterilizes or kill contaminated material including culture media, bacterial spores by exposing them to high temperature and highly pressurized steam። ቅድም እንዳልኳችሁ ይሄ ሂትን በመጠቀም ምን ያደርጋል? ኮንታሚኔትድ የሆኑ ማቴሪያሎችን ለምሳሌ እንደ ይሄ ካልቸር ሚዲያ ማለት ማይክሮ ኦርጋኒዝሞች የሚያድጉበት ነገርም ሆነ የሚጠቀሙት ይሄ ለምግብነት የሚጠቀሙት ነገር ባክቴሪያል ስፖሮችን ይገላል። ምን በማድረግ የባክቴሪያ ዝርያዎችን ማለት ይገላል። በኤክስፖዚንግ them to high temperature በጣም ሃይ ቴምፕሬቸር ጋር በመልቀቅ ይገላል። ሃይ ፕሬሸር እና ሃይ ቴምፕሬቸር በመጠቀም ይገላቸዋል ማለት ነው ማይክሮ ኦርጋኒዝሞች ሂት በመጠቀም። ኢንኩቤተር is a device used to maintain specific environment for culturing እና ይሄ ኢንኩቤተር ዲቫይስ ነው ታውቁታላችሁ አብዛኛውን ጊዜ to maintain specific environment for culturing የሆኑ ስፔሲፊክ በሆኑ environment ምቹ በሆነ environment ውስጥ ለካልቸሪንግ ነው የምንጠቀመው የሆነ ነገር ለማሳደግ። ለምሳሌ የጫጩት ኢንኩቤተር አለ እና ካልቸር ማለት ለማሳደግ ነው የምንጠቀመው አብዛኛውን ጊዜ የሆኑ ነገሮች
An incubator is instrument that maintain temperature best suited for growth of different types of microorganisms. ይሄ ኢንኩቤተር ምን ያደርጋል? በስት የሆነ ቴምፕሬቸር በመምረጥ ለተለያዩ ማይክሮኦርጋኒዝሞች እድገት ምርጥ ነው ማለት ነው። ይሄ እዚህ ጋር የምታዩት ምስሉ ላይ ፔትሪ ዲሽ are flat dishes with matching cover of slightly larger diameter. ፔትሪ ዲሽ የሚባለው ፍላት ዲሽ ነው፣ ዝርግ የሆነ ነገር ነው። እዚህ ይችላል አለላችሁ ዝርግ ነው፣ ዝርግ የሆነ ነገር ነው እና ማቺንግ ከቨር ኦፍ ስላይትሊ ላርጀር ዳያሜትሮች አላቸው እዚህ መሀል ላይ እና ምን ያደርጋል? they are available in glass and plastic form በፕላስቲክም በግላስም ፎርም ይገኛሉ እና ዋና ስራው ምንድነው ስንል ፔትሪ ዲሽስ are used with a gelling culturing media such as agar and placed in autoclave to sterilize it. so ይሄ ፔትሪ ዲሽ ምን ያደርጋል? ካልቸሪንግ ሚዲያ ውስጥ ነው የምንጠቀመው። ካልቸሪንግ ሚዲያ ማለት ኦርጋኒዝሞችን የምናሳድግበት ነው። አብዛኛውን ጊዜ ለምሳሌ እንደ ባክቴሪያ አይነት ያሉትን ለማሳደግ ነው የምንጠቀመው። ይሄ ፔትሪ ዲሽ ባጭሩ ኦርጋኒዝሞችን የምናሳድግበት ነገር ነው። ኦርጋኒዝሞች የሚያድጉበት ቦታ ነው እና እዛ ውስጥ ምን ይደረጋል? አጋር ማለት እነዛ ኦርጋኒዝሞች የሚበሉት ምግብ ነው። ለምሳሌ ባክቴሪያ እና ከመጠቀማችን በፊት ሁሉ ጊዜ ይሄ ነገር ምን መደረግ አለበት? አውቶክሌቭ ውስጥ ነው የሚደረገው። ቱ ስተርላይዝ ኢት አውቶክሌቭ ውስጥ ይጨምራል። ምክንያቱም ስተርላይዝ ኢት ማለት እላዩ ላይ ያሉትን እንትኖች ኪል ለማድረግ ለመግደል የሚደረግበት ፕሮሰስ ነው ማለት ነው። ሌላኛው ካልቸር ቱብስ የሚባለው ይሄ ያው ካልቸር ማለት እንግዲህ የምናሳድግበት የሆነ ነገርን ካልቸር አድርገን የምናሳድግበት ቦታ ነው እና ካልቸር ቱብ አር አቬይላብል ኢን ላርጅ ሁጅ ሬንጅ ኦፍ ሳይዝ በብዙ ሳይዝ ይገኛሉ፣ በብዙ ሼፖች እንደ ብዙ አይነት ማቴሪያል ይገኛሉ። they are used to culture microorganism አሁን የነዚህ ሁለቱ ጥቅም አንድ ነው። በቃ ኦርጋኒዝሞችን ለማሳደግ ነው used to culture tube may be used with solid or gel culturing media or with liquid brews እና ይሄ ካልቸር ሚዲያ አብዛኛውን ጊዜ ከምን ጋር ነው የምንጠቀመው? ከሶሊድ ካልቸሪንግ ሚዲያ ምግብ ነው ባጭሩ። ይሄ ካልቸሪንግ ሚዲያ የምንለው ምግብ ነው፣ ሶሊድ የሆነ ምግብ ወይም አጋር ይባላል። ይሄ በሌላ ስም አጋርንና ዊዝ ሊኩዊድ ደግሞ ብሩዝ ነው። ይሄ ደግሞ ምግቡ እነዚህ ኦርጋኒዝሞች የሚጠቀሙት ምግብ አይነት ሆኖ ይሄ ፍሉድ ነው፣ ሊኩዊድ ነው፣ ፈሳሽ ነው። ይሄ ደግሞ ሶሊድ ነው እና ከነዛ ጋር ነው የምንጠቀመው አብዛኛውን ጊዜ። then placed on autoclaving for sterilization እሱም ምን ውስጥ ይደረጋል? ይሄ ካልቸሪንግ ቱሉ ስቴሪላይዜሽን አውቶክሌቭ ውስጥ ይደረጋል። ምክንያቱም እላዩ ላይ ማይክሮ ኦርጋኒዝሞች ሊሆኑ ስለሚችሉ ሙሉ በሙሉ ለማጽዳት ማለት ነው። ለቅድም እዚህ የሚጠቀሙታል። ፍላስኮች እነዚህ ናቸው እንግዲህ እዚህ ላይ የሚታዩ እነዚህ ናቸው ማለት ነው። ፍላስክስ is an apparatus having a flat bottom እና እነዚህ ፍላስኮች እነዚህ ናቸውና ፍላት ሆነ በተም አላቸው። እዚህ ጋር ፍላት እንዳለ ፍላት ናቸው መቀመጫቸው አካባቢና long narrow neck ጠባብ የሆነ ኔክ አላቸው ሁሉም እና which allows easy mixing of solutionዎችን ለመቀላቀል ማለትም ውሃም ሊሆን ይችላል የተለያዩ ነገሮችን ውስጥ አሲዶች ኬሚካሎችን ለመቀላቀል የሚረዱ ናቸው። without spilling out the content ምን ሳይሆን ሳይፈስ እንዲፈስ አይፈቅዱትም። በጣም ጠባብ ስለሆነ እንትናቸው አንገታቸው። it also used to gently heat the content inside with gently swirling motion of flask ለማሞቅም እንጠቀማለን። በትንሹ ሙቀት ከውስጡ እንዳይወጣ ለማድረግም እንጠቀማለን። ግን it is essentially large volume culture tube that is used only with brush media እና ይሄ ምንድነው በጣም ላርጅ በብዛት በላርጅ ቮሊዩም ኦርጋኒዝሞችን ለማሳደግ ነው የምንጠቀመው አብዛኛውን ጊዜ። ከምን ጋር ብቻ ነው የምንጠቀመው? ከብሩዝ ሚዲያ ጋር ማለት ብሩዝ ሚዲያ ብያቸዋለሁ ቅድም። እነዚህ ኦርጋኒዝሞች የሚበሉት ምግብ ነው፣ ለምሳሌ ባክቴሪያ ሊሆን ይችላል እና ይሄ ብሩዝ ሚዲያ የሚባለው ምግብ ሆኖ ግን ምን አይነት ነው? ፈሳሽ ነው። ከብሩዙ ጋር ብቻ ነው የምንጠቀመው ይሄንን ማለት ነው። እና flasks are used to produce large population of microorganisms
የማይክሮ ኦርጋኒዝሙ ትልቅ የሆነ ፖፑሌሽን ብዙ ማይክሮ ኦርጋኒዝሞችን ለማምረት ነው ይህንን ፍላስኮ የምንጠቀመው እና በተለያዩ አይነት ሼፖች እና ሳይዞች ደግሞ ይገኛሉ። እዚህ ጋር ምስሉ ላይ እንደምታዩት ይሄ ደግሞ ባላንስ ይባላል። ባላንስ ይሄ አብዛኛውን ጊዜ ሚዛን ነው እና ዩዝፉል ፎር ሜኪንግ አፕ ሶሉሽን አኩሬትሊ። ዌይንግ ማለት ለመለካት ነው። ስፔስመኖችን ናሙናዎችን የተለያዩ ነገሮችን ለመለካት ይጠቀሙታል ባዮሎጂስቶች ባላንሱን አብዛኛውን ነገር። ድሮፐር ደግሞ ምስሉ ላይ እንደምታዩት አይነት ነገር ነው። ይሄ ነው ድሮፐር ኮንሲስት ኦፍ ግላስ ቲዩብ ዳት ሃዝ ኤ ስሞል ኦፕኒንግ አት ዋን ኤንድ እና ግላስ ቱብ አለው። ይሄ የሚታዩት ይሄ ግላስ ቱብ ነው እና በአንደኛው ጫፉ ምን አለው ስሞል የሆኑ ቀዳዳዎች አሉት። እዚህ ጋር ቀዳዳ አለው እዚህ ከፊት ለፊት እና ኢት አታችድ ቱ ቫከም ረበር እዚህ በጀርባ በኩል ከቫኩሞች ጋር ባዶ ከሆኑ ነገሮች ጋር ተያይዟል። ውስጣቸው ባዶ እና በልባት ዋን ኤንድ ድሮፐሩ ለምንድን ነው የምንጠቀሙባቸው? ድሮፐር is used when it required to control amount of solution being added to reaction። ወደ ሪአክሽኑ አድ የምናደርገውን ነገሮች ሶሉሽን አሲድ፣ ቤዝ፣ ውሃ ምናምን ሊሆን ይችላል ጠብ እያደረግን ኮንትሮል የምናደርግበት ነው። እንደ ጠብታ አይነት መልክ ነገር የምንሰጠው ነው ሶሉሽኖች። ቶንግስ አር ሜታሊክ ሲዘርስ። ቶንግ ይሄ ነው መቀስ ነው እንግዲህ እንደምታዩት ሜታሊክ የሆነ ምንድነው ሲዘር ነው መቀስ መሳይ ነው። ላብራቶሪ ኢንስትሩመንት ነው። አብዛኛው ጊዜ ላብራቶሪ ውስጥ ይገኛል። it is used to lifting or picking up hot objects such as heated crucible, beakers and dishes or flasks። እንግዲህ ይሄ መቀስ መሳይ ነገር ነው ላብራቶሪ ውስጥ ይገኛል ብያቸዋለሁ። ለምንድን ነው የምንጠቀመው? ዩዝዱ ምንድን ነው? ዋናው ሊፍት ለማድረግ or picking up hot object ሙቅ የሆኑ ኦብጀክቶችን ለማንሳት ነው። ወደ ላይ ሊፍት ለማድረግ ነው። አሳቻስ ለምሳሌ ሂትድ የሆኑ የሞቀ ምን ክሩሲብል ሚንስ ይሄ ማቅለጫዎችን፣ ቢከሮችን ወይም መያዣዎችን፣ ዲሾችን ቅድም እንዳልናቸው ፔትሪ ዲሽ ምናምን የሚባሉትን የሞቁትን እና ፍላስኮችን እነዚህ ነገሮች ከሂት ውስጥ ከሙቀት ውስጥ ለማውጣት ያገለግላል ይሄ ቶንግስ። ሌሎቹ ደግሞ እነዚህ እዚህ ቦታ ላይ ያሉት ዲሴክቲንግ ቱል ኪት ይባላሉ። ብዙ ናቸው። ባይዘዌ መቀሶች አሉ፣ የተለያዩ አይነት መሳሪያዎች አሉ ውስጥ። ዲሴክቲንግ ቱል ኪት ዩዝድ ቱ ዲሴክት አኒማል ሰች አስ ፍሮግስ፣ ፌታል ፒግስ፣ ማይስስ። ይሄ ለምንድን ነው የሚያገለግለው? እንደ ቃሉ ዲሴክት ማለት መለያየት ነው። አኒማሎችን ለመለያየት ነው የሚያገለግለው። አንዱ ከአንዱ ለመለያየት ያገለግላል እና ኢት ኮንሲስትስ ኦፍ እንደ ፍሮግ፣ እንደ ፒግ፣ እንደ ማይስ፣ እንደ አይጥ ያሉትን ይለያያል ማለት ነው እርሳቸው። It consists of all the necessary tools required to carry out the process of dissection such as እነዚህ ነገሮችን በውስጡ ይይዛል ማለት ነው። ዲሴክቲንግ ፓን ይሄ ነው ጥቅሙ። በቃ እዚህ ያሉ ማቴሪያሎች ናቸው። ዋና ስራው ምንድነው ማወቃችሁ ነው። ዲሴክት ያደርጋል። ዋና እናንተ ዩዙዱን ያዙ። ያን ክላስ ፍላጎች አይደለም ያው ጀነራል ስላስቀመጡት ነው። ሌላው ዲሴክቲንግ ፓን የሚባለው ይሄም እንደዚህ አይነት መሳሪያዎች ውስጥ አንዱ ነው። ዲሴክት ያደርጋል፣ ይለያያል። ግን ይሄ ምንድነው? ፓን ይሄ መጥበሻ አይነት ነገር ነው። ዲሴክቲንግ ፓን is equipment used as a pan እንደ መጥበሻ ነው የምንጠቀመው which the specimen is kept ስፔስመኑ ውስጥ ይደረግበታል፣ ይጠበሳል ማለት ነው። ይሄ ነው it is being dissected to study its internal organ። ለምንድን ነው ዲሴክት የሚደረገው? ኦርጋኖቹ እንዲለያዩ ነው። ውስጥ በኩል ያሉት ኦርጋኖቹ እንዲከፋፈሉ ለጥናት እንዲያመቻቸው ይሄ ዲሴክቲንግ ፓን ይጠቀማል አብዛኛው ጊዜ ባዮሎጂስቶች። ሌላኛው ደግሞ ክሩሲብል ነው። ክሩሲብል ምንድነው? ማቅለጫ። ክሩሲብል is a small container made up of ceramic or metal። ይሄ ክሩሲብል የሚባለው ማቅለጫው ከምንድን ነው የተሰራው? ከሴራሚክ ወይም ከብረት የተሰራ ነገር ነው። which is able to withstand high temperature መቋቋም ይችላል።
ሪዚስታንት ማድረግ ይችላል ወይም መቋቋም እና ዴርፎር ስለዚህ it is generally used to melt ምን ኤሌመንቶችን ለማቅለጥ ነው የምንጠቀመው። ለዛም ነው ማቅለጫ ብለን የምንጠራው። ኦኬ ቢከር is a cylindrical tube container used for making up solution holding hot or cold water or as base so on። ይሄ ቢከር ሲሊንድሪካል የሆነ ይሄ እዚህ ጋር የምታዩት ነገር ነው። ሲሊንድሪካል የሆነ ነገር ነው። ግላስ ኮንቴነር used for making up በውስጡ ሶሉሽኖቹን ለማስቀመጥ የምንፈልገውን ሶሉሽን አሲድ ሊሆን ይችላል የተለያዩ ነገሮች ውስጡ ለማስቀመጥ holding hot or cold water ሙቅ ወይም ቀዝቃዛ ውሃ ለማስቀመጥ እነዚህ ምንድን ናቸው? በረዶዎችን ለማስቀመጥ የተለያዩ ነገሮችን ለማስቀመጥ እነዚህ ነገሮች ይረዳል ማለት ነው። ሆት ፕሌቱ ደግሞ ሆት ፕሌቱ ይሄ ነው። ሆት ፕሌቱ ምን ያደርጋል? ሆት ፕሌት is useful for heating solution ይሄ ለማሞቅ ነው። ሶሉሽን ሲባል እንግዲህ በውስጡ ውሃ፣ አሲዶች፣ ቤዞች የተለያዩ ቅልቅል ነውና እነዚህ ነገሮች ለማሞቅ ይረዳል ይሄ ሆት ፕሌቱ። ሜኪንግ አፕ አን አግሪካልቸሪንግ ሚዲየም ይሄ የአጋር የሚባለው ኦርጋኒዝሞች የሚመገቡትን ምግብ በዚህ ለመስራት እንሰራዋለን። ሌላኛው ፒኤች ሜትር ሜትሩ ደግሞ used to measure ፒኤችን ለመለካት ወይም ስለ አንድ ነገር ቤዚሲቲ እና አሲዲቲ እና ቤዚሲቲ ያ ነገር በውስጡ አሲድ አለው ቤዝ አለው የሚለውን ለመለካት ነው። ይሄን ይመስላል። ተርሞሜትር ደግሞ ይታወቃል። አብዛኛው ጊዜ ተርሞሜትር ደግሞ ይሄ የሙቀት መለኪያ ነው። ኢንስትሩመንት ዛት ሜጀር ዘ ቴምፕሬቸር ኦፍ ሳብስታንስ የሳብስታንሶቹ የሙቀት መጠነ ሙቀት የሚለካ ነው። አብዛኛው ጊዜ ይሄ ነው ተርሞሜትር ለሕክምና ቤት የሚገኝ። ፎርሴፕስ ደግሞ are used to hold or pick up small object they are available in variety of shapes and size እና ፎርሴፕስ ይሄ ናቸው። ይሄ ነው ፎርሴፕስ የሚባለው እና ምንድነው ጥቅሙ ብዙ ስንል ሆልድ ወይም ፒክ አፕ ማለት ማንሳት ስሞል ኦብጀክቶችን ለማንሳት ያገለግላል እና በተለያዩ ሼፖች እና ሳይዞች ይገኛሉ ፎርሴፕሶች አብዛኛውን ጊዜ። ስፓቱላ ደግሞ ይሄ ለምን ያገለግላል? እንደ ማንኪያ የሚያገለግል ነገር ነው። ስፓቱላ is used for mixing substances into solution ይሄ ሳብስታንሶችን ሚክስ ለማድረግ ያገለግላል። ስቲሪንግ ዘ ሶሉሽን እና ሼፕ ላይክ ስፑን እንደ ማንኪያ አይነት ሼፕ አሉ ማለት ነው እና ባጭሩ ምንድነው ስራው? ሚክሲንግ ሳብስታንስ ለማድረግ ነው የሚጠቀመው። ሌላው ዋሽ ቦትል ናቸው። ዋሽ ቦትል ነው። ይሄ ደግሞ ዋሽ ቦትል which is mainly used to rinse various laboratory material ይሄ ደግሞ የተለያዩ አይነት ላብራቶሪ ማቴሪያሎችን ራይንስ ለማድረግ ለማጠብ እንጠቀማለን አብዛኛውን ጊዜ። ዋሽ ቦትል are flexible in nature and allows the user to adjust the water pressure as ስለዚህ በውሃ ነው አብዛኛውን ጊዜ ውሃ ፕሬሸርን በመጠቀም ያጥቡታል። የሆኑ ኦብጀክቶችን ቆሻሻ ምናምን ካለው በዚህ በዋሽ ቦትል ነው የሚያጥቡት። እዚህ ደግሞ ቤንሰን በርነር ወይም የአልኮል በርነር የሚባል አለ። ይሄ የጋዝ ምድጃ ነው አብዛኛውን ጊዜ ታውቁታላችሁ። ምንድነው ዲስ አፓራተስ ይሄ ቤንሰን በርነር ወይም አልኮል በርነር ፕሮዲውስ ሲንግል ኦፕን ፍሌም ሚነድ አይነት እሳት አለው እና is used for heating and sterilization purposes in various experimental labs ለማሞቅ እና ለመግደል ነው የተለያዩ አይነት ነገሮች በላብራቶሪ የሚጠቀሙት። ይህንን ቤንሰን በርነር የሚባለው እንደዛ አገልግሎት የሚጠቀሙት። እዚህ ጋር ደግሞ የ1.4 የመጨረሻ እነዚህ ሁለቱ ናቸው እና ፊልድ ቱሎች ናቸው። አብዛኛውን ጊዜ አንድ ባዮሎጂስት ፊልድ ከወጣ በኋላ የሚጠቀማቸው ናቸው። እነዚህ የመጀመሪያው ኢንሴክት ኔት ነው። ይሄ ኢንሴክት የሚያዝበት መረብ እዚህ ጋር አለ ጥኑላ ይሄ ነው ስቱዳንት ኢንሴክት ኔት እና it is insect collecting net ኢንሴክቶችን የሚሰበስቡበት ነው which is composed of some sort of net bag made of cloth and fine mesh that is attached to loop which is attached to wooden or metal bone እና ምንድነው
እዚህ ጋር ሊል የፈለገው ነገር ምንድን ነው? ይሄ የምታዩት የኢንሰክቶችን ወይም ተባቶችን የሚይዙበት ነው እና እዚህ ጋር በመረብ የተሰራ ነው። በዚህ ቦታ እዚህ ጋር ደግሞ የሆነ በሽቦ ነገር ተጠቅልሎ ከእንጨት ከተሰሩ ነገሮች ጋር ተያይዞ ነው እና ዋና ጥቅሙ ኢንሰክቶችን ኮሌክት ለማድረግ ነው። እናንተ ዩዙን ያዙ፣ ጥቅሞችን ያዙ፣ ለምን ስራ እንደምንጠቀመው። በዚህ ቶፒክ ላይ ደግሞ የመጨረሻኛው ፊሽንግ ኔት የአሳ መረብ የሚባለው እዚህ የምታዩት ማለት ነው። ፊሽንግ ኔቱ ዩዝድ ፎር ፊሽንግ፣ ለፊሽንግ ነው የምንጠቀመው፣ ለማጥመድ። ኔትስ አር ዲቫይስስ ሜድ ፍሮም ፋይበርስ ውቨን ኢን ግሪድ ላይክ ስትራክቸር። እነዚህ ኔቶች መረቦች አብዛኛውን ጊዜ ከፋይበር ነው የተሰሩት እና ሳም ፊሽንግ ኔትስ አር አልሶ ኮልድ ፊሽ ትራፕስ እና አንዳንድ ሌሎች የአሳ ማጥመጃ መረቦች አሉ። ምን ተብለው ይጠራሉ? ፊሽ ትራፕስ በመባል ይጠራሉ። እና እነ ፊሽንግ ኔትስ አር ዩዥዋሊ ሜሽስ ፎርምድ ባይ ታይንግ ሪላቲቭሊ ቲክ ግሪድ ላይክ ትሬድስ። እና እነዚህ የአሳ መረቦች አብዛኛውን ጊዜ እንዴት የሚሰሩት? የተለያዩ አይነት ክሮችን እርስ በርስ በማሰር የተሰሩ ናቸው። እንግዲህ ለዛሬ እስከዚህ ካየን ይበቃናል። በቀጣይ ክፍል በቀጣይ ቪዲዮ የምናየው ላይት ማይክሮስኮፕ የሚለውን ነው እና ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ።